እንዴ ሰይድ በጣም ነው እንዴ አሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሌ በጥምደኛ እየመጣን ነው። ጥምደኞች ባለትዳሮች፣ የልጆች እናት፣ በልጆች አባት ሁሌ እየመጣን ነው። ኢንሻአላህ ረመዳን እንዴት ይዛችኋል? ቤተሰብ ሰላም ናችሁ ወይ? ሰላም ብያለሁ። ሰላማችሁ ብዝት ትርፍ ያርግልኝ። የአላህ እዝነት ረህመቱ ከናንተ ይሁን ከኛ ይሁን። በረመዳን በእውነት ከተቀበላቸው አላህ ይቀበልን ኢንሻአላህ። እውነተኛ ሰው አላህ ያርገን፣ ከውሸተኛ አላህ ይጠብቀን። ውሸት በስተዋል፣ ውሸት ሚዲያ ተለቅልቀዋል፣ የውሸት መንደር ሆነዋል። ውሸት እንጂ የሚያዳምጡበት እውነት የሚያዳምጡበት ሚዲያ አልሆነም በአሁን ሰዓት። ከዚህ በፊት መልካም ነገር የሚሰራበት ሚዲያ ነበረ። አሁን ደግሞ የጥምደኞች የባለትዳሮች ተጋባን፣ ተፋታን፣ ተላቀቅን፣ ዛሬ ሰርጋችን ነው፣ ዛሬ ቀለበታችን ነው፣ ዛሬ ሚስቴ አረገዘችልኝ፣ አይኔ በአይኔ ብዙ ነገሮቹ መጥተዋል። እኔ ጠቅሻቸውም አልደርስም። ስኳና እኔ ፋዲም አይደለም፣ ከባድ ነው። በአሁን ሰዓት ሚዲያ እንደዛ ተለቅልቋል። ውሸት ሞላበት። ሲፋቱ በሚዲያ፣ ሲጋቡም በሚዲያ፣ ሲወልዱም በሚዲያ፣ ምጥ ይዟትም ሐኪም ቤት ስትገባ በሚዲያ፣ ወልደ ደግሞ ህፃኑን ለማሳየት በሚዲያ፣ ሰደቃም የሚያወጡ ከሆነ ዛሬ የልጅ ሰደቃ ነው እያሉን በሚዲያ፣ እናት ቤትም ሲሄዱ በሚዲያ። ሱብሃንአላህ። እሺ የትኛ ላይ ነው እውነተኛ የሚገኘው? ምን አይነት ላይ ነው? እንዴት ነው ራስ በራሱ አይቡን ሸፍኖ የሚኖረው? ሚዲያ መጣ፣ ይሄ ስልክ መጣ። ድሮ ከሻፍ እንጂ ስልክ አልነበረ። የቤት ስልክ ቴሌ ሄደን ነበረ የምንደውለው፣ የስልክ የቤተሰባችን ቁጥር ይዘን። ከዛ የቤት ስልክ መጣ፣ ከዛ የቤት ከሻፍ መጣ፣ ከዛ ከሻፍ ደግሞ ተሳቢ ስልክ መጣ። በቃ ባለ ካሜራው መጣ። ሰው ውሸት፣ አንዴ ዛነኛ፣ እንደዚህ ነኝ፣ አንዴ ዛነኛ፣ እንደዚህ ነኝ፣ ታልረቅን፣ ተጣላን፣ ተፋታን። ላኢላሃ ኢላላህ መሐመድ ረሱላላህ። ወዴት ነው የሄድን ያለን? ወዴት ነው? ምንድን ነው የኛ ስራ? ወዴት ነው እያሰብን እያለ? ወዴት ነው እየሄድን እያለ? እኛ ሰዎች እናንተ ሰዎች መልካም ስሩን፣ መልካም ነገር አስተላልፉልን። ሚዲያ እኮ ትንሽ እንኳን ስራው ሰራርተን ትንሽ ትንፋሻችን ለማውጣት ስልካችን ከፈት እናደርገዋለን። የጥምደኞች የባለትዳሮች ውሸት፣ ተፋቱ፣ ተጣሉ፣ ገባ አገር ቤት ብሌሉን አየሩን የእናንተ እኛ ብር ከተረፋችሁ የትም እንኳን በአየር በውሃም ሂዱ፣ እንኳን ውሃ በአየር ሂዱ። እኛ ምን አገባን? አየር ኢትዮጵያ ይዛችሁ ሄዳችሁ በመሬት እንዲወት እኛ አይዶን ከለኛ አገባንም። ግን እናንተ ውሸት ነገር አታምጡን። ሚዲያው በውሸትን አታለቃልቁት። ልቅ አርጋችሁት እኮ በውሸት በላሻችሁት እኮ ሚዲያ። ከዚህ በፊት ቪዲዮ ብለን ሚዲያ ላይ ብንገባ ትንሽ እንጽናና ነበር። ስራ በስቶብን በስራ ትንሽ ጀዋላችን ስንይዝ ስራ እንጽናና ነበር። እየበላን እያለ ጀዋላችን ብንከፍት ስልካችን ብንከፍት ትንሽ እንጽናና ነበር። አሁንማ በቃ ጥምደኞች ተፋቱ፣ ተጣሉ፣ ተጋቡ፣ ወጡ፣ ወረዱ። አሚቾ ቆጮ፣ እንጀራ፣ ቂጣ ይሄ ነው ሆነው ቆሮ ቀረ። በቃ ትርፍ በቃ በጣም ነው የሚያስጠላ። በጣም መቼ እንጃ። አሁን ባለፈ በተሰራ ቪዲዮ ዑመርና ሱመያ በሰሩት ቪዲዮ ይኸው አሁን ዑመር ተደብድበዋል። ሰውድም ከሆነ ግን አዩ አታስደበድበውም። አቅምም የላትም። አቅም አላት አንልም። በእርግጥ ብር አይደለም ሰውን በማስደብደብ ሰብም ይገዛል። አሁን ይሄ ሰውዬ ባለ ብራም ነው፣ ባለ ሀብት ነው። ሰደቃ ማውጣት ሲገባ ሰውን ገዝቶ ሰውን ያስደበድባል። እቺ ልጅ ቤቱ ገባች እንጂ አልሰረቀችህ፣ አልደበደበች ባለቤትህ፣ ሚስትህ አልመታች። ቁጭ ብላ በስርዓት በመክተረብ በስነ ስርዓቱን በልታ ጠጥታ
አዲያምጣ ትላንትና የጥሩ ግዛችሁ ያወራችሁት ምን ሆነ? ሳይሳቆ እንዳልነበረም እንዴ በጣም ወክፊ ቆይ እኔ ሀሳብ ልግለጽልሽ። አንቺ ማናውሪ ያለሽ ቁሚ፣ መጨረሻ ላይ ትመጫለሽ። ሰውድ ብር ከተረፈ አክሰር የጋውጣ ሮመዲያን ነው በሰር የሰራኋቸው ወንጀሎች አላህ አፉ ይበለኝ ብላ ምስኪ በኢትዮጵያ ብዙ የቲም የሆኑ ልጆች አሉ። እናት አባት የሌላቸው የሆኑ ልጆች አሉ። ጎዳና ላይ የሚበሉ ያጡ ልጆች አሉ። እናቶቻችን ቤት የወደቀባቸው አሉ። እስቲ አስቤዛ እንደ አስቤዛ አስገባላቸው፣ ጥሩ ልብስ አልብሳቸው፣ የወደቀባቸው ቤታቸው አንሳላቸው፣ አፍርሰህ ይመርቁ። አንተ በሴት መደራረቡ ለአንተ ትርጉም የለውም፣ ለህዝቡም ትርጉም የለውም። ለሚዲያም በደረትህ መክሮፋ ምንድነው የሚባለው? በደረትህ ማክሮፋ ስረህ ብትመጣ ለኛ በሚዲያ እኛ ገባንም። አንተ ታዋቂ ነህ። ዩቲዩብ ማሻአላ ተባረካላ በወር ይሰጥሃል። ሰራህም አልሰራህም ፌመስ ነህ። ግን በፌመስነትህ ያኒ በሀብትነትህ ሀብትን አላህ ይጨምርልህ። አንተ ሰውን የተራበ በሀገራችን በኢትዮጵያ ዘንድ ሞልቷል። ኑሮ ውድ ሆኖበት ሚንጫጫ ሞልቷል። እስቲ አንድ መኪና፣ 2 መኪና፣ 3 መኪና ዘይት ገዝተህ ዱቄት ገዝተህ በቃ አስቤዛ ገዝተህ ምስኪን የሆኑ እናቶቻችን አሉ፣ የቲም የሆኑ አሉ። እነዛ እርዳቸው። አንዴ የመን፣ አንዴ አዲስ አበባ፣ አንዴ አዩላ ገባ ነው፣ አንዴ አራሲ ልደርብ ነው ብለህ አጀንዳ ፈጥረህ ከምትመጣ እስቲ በድብቆሽ ሰደቃ በድብቆሽ እስቲ ሰድቅና ራስህን ከጃህል ወደ ጀነት፣ ተጅህልና ተጨለማ ወደ ተጅህርና ወደ ጨረቃ፣ ተጃህል ወደ እውቀት። በቃ ራስህን ገና በአዲስ ደንብ ተወለድ። እስቲ ሰድቅ። አንተ ሴት ካዩን ይህን ታደርጋለች ብለን አንልም። ሱመያ በረካት ሆን በስርዓት ሆን። እኔ ብሆን በእንደዛ ልጆቼ ነው እንጂ የምፈልገው ሱመያን አልፈልጋትም ብለህ ያወራሃት ነው አወጣች። እኔ እንደዛ ስትል ማን ነው ኒቃቤን ብድግ አድርገው አንስቼ እንደተቀመጠች ያረረች የበቆሎ ቂጣ የሰራራት ብድግ አድርገው ጎሮሯን አንቄ በእግሬ አቆምባህ ነበር እኔ ብሆን ማለት ነው። ግን እሷ ታጋሽ ናት። በረካት ሆን። ልጆቿ ይደጉላት። መልካም የሚሰራ መልካምን አዙራ አይታ ነው። ትልቅ ሴት ናት። በቃ ትልቅ አስተዋይ ሴት ናት ሱመያ ማለትም። አንተ ያው ቅልስ ጭንቅላት ጺማን ጠልጥለ መላጣህን ከፍተህ ባጥል እየሰራህ ነው። ተመለስ። ባጥላት ስራ ጥሩ አይደለም። መልካም ስራ ሮመዲያን ነው። ሰድቅ ሰደቃ አውጣ። ካገባ 2 ሚስቶችህ አስማምተህ ከቤተሰቡ ይቅርታ አድርገህ ይቅርታ አጥፍቼባታለሁ ካም በኋላ ማላደርገው ነው ብለህ ይቅርታ ለምነህ ሱመያ ልጆችህን አሳድግ። ሴት በመሰብሰብ ለአንተ ትርጉም የለውም። አሁን ይሄ ልጅ ሚስትጋ ቤትህ ይዞ ስለሄደ አንተ በሩቅ ሆነ በብርህ ሰራ ማለት ነው። በብርህ አስደበደብኩ። እስቲ በብሩ ለምን አሰደክበትም? በፍጾም ይዘህ በስልክህ ወንጀል ትሰራለህ። እስቲ ቀን ጾም ሙላህ ማታ ደግሞ ሰውን ታስደበድባለህ። ይሄ ተገቢ አይደለም። ለአንተ አይበጅህም። ይሄ መልእክት አድርሱለት። ይሄ አይበጅህም። በኔ ማለት ነው። አንተ ነገ ሌላ ነገር የሚመጣብህን ማየት አለብህ። አንተ ይሄን ብታደርግ ለአንተ ነገ ለኔ ምን ይመጣብኛል? ምንድነው? እቺ ልጅ ባለቤት ናት፣ እቺን ባለቤቴ ናት፣ ዘመድ ነው፣ ወንድሜ ነው፣ አስተዋወቃቸው እንጂ ሌላ የተከሰተ ነገር የለም። ቤት የገዛች ቤት የትወጣች እንደዚህ ነው በዚህ ገባ። ለአንተ አያምርብህም። ጺማ በጅተህ ጽቅላትህ መርጥ የስሙ ሙጠዋት እንዲያንተ ለምን ላጥከው ጸጉርህ ሙጠዋዎች ለምን ታሰድባለህ? ቀጥሱ ነያ መስማሽ የሚያስጠላው እንዴት ገንዘው እንደምን ታስደበድባለህ? እንግዲህ ለምን እርግጠኛ ነኝ የሚሆነው የእሱም ቤተሰቦች ጋር ሂጃለሁ፣ የአዩብ ቤተሰቦች ጋር ሂጃለሁ። የአዩብ ቤተሰቦች ጋር አልኩኝ ወይ አዩብ ጋር ሂጃለሁ። አዩብ ጋር እንግዲህ ማን ነው ስለ ዑመር ነው።
እንግዲህ አሁን እርግጠኛ ነኝ መቼም ለምን ቤተሰቦች ጋር ወሰድካት እንኳን አይሆንም። አዩ ጋር ሚስጥር ስለሰማ ስለለቀኩ ተናዶ ነው የሚሆነው። እንዴ ደግሞ እኮ በጣም ነው የሚገርመው። በረመዳን ምድር ደግሞ ቢበላ ይሻለው ነበር። መች ነው ያስደበደበው? ረመዳን ከተፈታ በኋላ ከፍጡር በኋላ አስደበደበው። ጾምክ እንዳይፈርስ ነው እንዴ? ሰይድ ምን ሆነ ነው? በረመዳን ምድር ሰው አፉ በሚባባልበት አንተ ሰው ታስደበድባለህ? ለምን ቤቴን አሳየኝ ብለህ እንዴ? ዞሮ ዞሮ እኮ ሚስትክ ነኝ እኔ። አሁን ብታረቅ ኑሮ ዘይላቴር ነው ያዩን ቤት ላለ ነው እሷ እዚህ አካባቢ በሬ እንድደርስ አልፈልግም አለች። እኔም አቤቤቴ ቤቴ እንድደርስ አልፈልግም። አንቺ ብለሽ አይደለም አንቺ ሳቴ ራሱ እንድደርስ አልፈልግም። እንዴ እንዴት ታስደበድበዋለህ? ምን ያርግህ? ምን ያርግህ? እንደሆነ እህቶቹ እኮ እኔ እንጃ። እኔ በቃ ቤተሰቦቹ እንዴት እንደሆኑ እኮ እኔ እንደውም ቤተሰቦቹ ለእሱ ያገዙ መስሎ ነበር። በጣም ጥሩ ናቸው። እንደገና ደግሞ እኔ በጣም ግርም ያለኝ እኔ በሳምንት ውስጥ ብዙ ነገር ልሰራ አስቤ ነበር፣ አዲስ አበባ ማለት ነው። እኔ ምንድነው ደግነቱ እንትን አልኩኝ ተሎ ብዬ በአንድ ቀን የምጨራርሰውን አደረኩኝ እንጂ ብዘናጋ ኖሮ ሊያገኘ ነበር። እኔ ሳይድ እኮ ሰይጣን ነው ይሄ ሰይጣን። እንደ በየት በኩል አድርጎ ወደ አዲስ አበባ እንደመጣ በረራ በሌለበት ቀን እንደው በየት በኩል አድርጎ መጣ እንዴ? እኔ ሳላውቀው የግል ብሌን ገዛክ እንዴ? እና ለማንኛውም ማለት ነው እዛ በረራ በሌለበት ቀን መጥቶ ሄዶ ዲኤምሲ ሪል ስቴት ገዛ ማለት ነው። ምን ለመሆን? የት ነው የገዛችው? የእሷ ጉረቤት ሆናለሁ አለ። አዩን አምጥተህ እዛ ልታስቀምጣት አዩ ልታስቀምጣት? አረ እስኪ ቪዲዮን እኔ ለማንኛውም ከፍላይ አግሪመንት ትናንትና እኔ ቤተሰቦች ጋር ምናምን ስለሆንኩኝ ቢዚ ነበርኩኝ ማለት ነው። ኡመር ቪዲዮ ለቆ ያለው ተደብድቧል።